እንግዲህ ትሁት በጣም ደንግጣ ወደ ኩሽና ሄደች። እንደው ምን አለች? አባባ ምን ነው ትሁት ምን ነው ሲሏት፣ አይ ምንም አይደለም እንትና ቲና ደክሟት እንደሆነ ወደ መኝታ ቤት እንውሰዳት አለችና አረሳሰችና ወደ ኩሽና ገብታ እንግዲህ ለእህቷ ደውላ እህቷ ትብላታለች። የእሷና የልጇ እሷ ግን የእህቴ ልጅ ነው ያለችው። የእሷና የልጇን ፎቶ አንጥቶ በር ላይ ጥሎባታል ማለት ነው። እና በጣም ብዙ ነገሮች አሉና እንግዲህ እሱ ሊተዋቸው አልቻለም። እዚህ ጋር ደግሞ እንግዲህ ተመስገን ኤዱንም አንቺ ነሽ ጠላቴ ብሎ በሰውም እንትን ብሎ ሰው ገዝቶ ኤዱን እያስፈራሯት አመልጣ ወደ ቤት ገብታለች። እሺ አንተ መቼ ነው የምትሆን? መቼ ነው እሺ ከኛ ላይ እረፍ እንኖርበት ብትለው በጭራሽ አንቺ ነሽ ጠላቴ አልተውሽም ብሏታል። እንግዲህ የእነ ትሁት ዲራማ ፈተናው እየቀጠለ ነው። ቲና እንግዲህ ያው እጇም እግሯም ምንም ቁልፍልፍ ብላ ተቀምጣለች። እንግዲህ አባባ በእኔ ላይ ያደረግሽውን ክፋት ነው እጥፍ አድርጎ የመለሰሽ። ግን እኔ እንዳንቺ እንዳረሽብኝ እኔ ላረግብሽ እንዳንቺ ክፋት አይደለም፣ እንደ ክፋትሽ ነው እግዚአብሔር የከፈለሽ እያሏት አባባ ትሁትን እንትን እያሏት ነው። እንግዲህ አይዞሽ ትድኛለሽ፣ ግን አንቺ ክፋትሽን ለመተው ሞክሪ፣ እኛ እንዳንቺ አንሆንም አሏት። እሷ እዛውም ሆና እንደዚህም እጇ እግሯም ተይዞ ተንኮሏን አተውም ማለት ነው። እና በጣም የሚገርመኝ ነገር የቲና እንደዚህ እየሆነች እንኳን ክፋቷን አተውም እና ትክክለኛ ማንነቷን በቃ ክፋቷን ጠንቅቀው እነሱ ጥልቅ ድረስ ያውቃሉ። ግን እነሱ እንደሷ ክፋት እሷ እንደበደለቻቸው በአባባሪ እሷ ግፍ እንዳደረገች ይህን ሁሉ ነገር እነሱ ምንም ዋጋ አልከፈሏትም። እያስታመሟት እያንከባከቧት ነው ማለት ነው። እና ካሌብም በጣም እያንከባከባት እያስታመማት ነው። ይህን ሁሉ ነገር እነሱ ክፉ አድርጋባቸው እንኳን እነሱ በክፉ አልመለሷትም። እና ይህን ይመስላል። ያው ኤዱን ደግሞ በጭራሽ እያሰደዳት ነው። ለምን እሷ ከዚህ ፊትም እንዲታገት ያደረገችው እሷ ስለሆነች አንዳንድ ነገሮችን ሲደረግ ለምን እንዲያናረግም እያለች እያደረገችው ስለሆነ እሷን ደግሞ አሁን በጣም እያሳደዳት ነው ይመስላል። ያው እንግዲህ ትሁት ካሌብ እሷ ኪችን ሆና ወረቀቱ ምናምን ቀዳደጣ አለችው። ካሌብ መጣ። ምን ሆነሽ ነው አላት። ምንም አለች። ነች ወይ ንገሪኝ ብሎ ካሌብ አፋጠጣት ማለት ነው። እሷ ግን ልትናገር አልቻለችም። እዛ ሆና እንደዚህ እያለቀሰች ራሷን እየደበደበች እዛም ሆና ክፋቷን አታውም። አሁን የመጨረሻ ሚስቱ በቃ በጣም ተናደደች። ራሷን እየደበደበች እጇን እየደበደበች ታለቅሳለች። እንግዲህ ቲና ወደ ውጭ ወጥታለች። ከዚያ ሄዱ መታ ከሆነ ሰው ጋር ጊዜ አውርታለች ማለት ስታወራ ደርሳባታለች። ሄዱ ቲና ስታወራ ማለት ነው። እንግዲህ አይሆንም ሲል ታላምክ እንግዲህ ጋሽ ካላምክ ስልኳ ላይ ማየት ትችላለህ አለችው። እንግዲህ ካሌብ ወረቀት ላይ የተጣፈው ይሄ ነገር እውነት ነው አላት። እውነት አይደለም አለችው። እና ለምን ትክጃለሽ? ልጅሽ ናት። ልጅሽ አይደለችም ማለት ልጄ አይደለችም አለች። እንግዲህ ልጇ አለመሆኗን አምናለች ማለት ነው። እንግዲህ እሱ በቃ አቅቶት በብዙ ነገሮች ተጠቅሞ ብዙ ነገሮች ብሎ ነው በዚህ ነገር የመጣባት። ደግሞ በዚህ መጣ ብላ እሷን በጣም እንትን እያለኝ ነው። እንግዲህ እሱ ተጥግ ድረስ ተመስገን እሷን ሊተዋት አልቻለም። ትሁትም እንግዲህ ሁሌ ማልቀሷን አልተወችም። አንድ ቀን ደስተኛ ስትሆን አንድ ቀን ትከፋለች። እና በጣም የሚገርም ነው እውነት። እንግዲህ እውነት መቼም ተደብቆ አይቀርም ማለት ካሌ እውነቱ ሲጋለጥ ሁሉ ነገር በነበረበት ይሆናል አለ። እውነት ነው። እውነት የፈለገ ነገር ብትሆን ተደብቃ እውነት አትቀርም። እውነት ናት፣ ሐሰት ናት። እና አንድ ሰው ለመጉዳት አንድ ሰው እንትን ለማለ እያለ ሰው በብዙ ነገሮች የሚጠቀማለ። በአሁን ጊዜ ትሁትም እንግዲህ ልጇም ከሆነች እንግዲህ እናያለን እስቲ መጨረሻውን። ልጇም ካልሆነ እንግዲህ እሷ ልጅ አይደለችም ብላ ክዳለች። ያው እንግዲህ እሷ ልጇ አቅፋ ምን ብላ ያው አብራ የተነሳችው ልጅ ነው። እሷ ልጅ አይደለችም ብላለች። ይህ ሁሉ ድረስ ነው ማስፈራራት ከለዋ ላይ የትሁት ፍቅረኛ ተመስገን
እዚህ ጽግ ድረስ እየሄደ ነው። እንግዲህ ሄዱንም በጣም እያስፈራራት ነው በአሁን ጊዜ። እሷም እንግዲህ ብዙ ነገሮችን እሱን ለመጉዳት እሱ እንደሚያደርጋቸው ለምን እንዲያናረግም ለምን ብር ገዝታ ድረስ እስከ ማስደብደብ እንዲህ ሆነ ያደረገችው ሄዱ ናት። ሄዱ ይሄን ነገሮችን ስለምታት አንቺንስ ጠላቴ ብሏት እንደው ሰው ቀጥሮባት ሮጣ አመልጣ ነው የገባችው ወደ ቤት ማለት ነው። እና እንዲህ አይነት ነገር በጣም ብዙ ነገር እንማርበታለን ከዚህ ከዲራማ ላይ አስተማሪ የሆነ ዲራማ ነው የምለው። ደግሞ እኛን ለማጣላት እንደዚህ ስለሚያደርጉ ችግር የለውም አላት። ፈርቼ ነበር ካሌብ። እኔ እኮ ይሄን ፎቶ ከእህቴ ቤት ነው ያመጡት፣ እኔ እህቴን አንድ ነገር ያደርጓታል ብዬ ነው በጣም የፈራሁት አለች። እሷ ቢያንስ ያው ከዚህ ደግሞ አስባችሁታል፣ ከዚህ እዚህ የምትቀመጥበት አላስቀምጣሏት፣ እዛ ደግሞ እህቷ ጋር ከሄዱ አሁን እሷ እህቴ ጋር አደጋ ያደርሳሉ ብላ ነው ይሄናል እንትን ያለችው። እንግዲህ እሷ የእሷ ልጅ እንዳልሆነች የእህቷ ልጅ እንደሆነች ነው እሷ የምታወራው። እስቲ ታዲያ ደወልሽላት አላት። አዎ ደውዬላት ነበር። እሷ ራሱ በጣም ነበር የደነገጠችው። እኔ ግን ካሌብ የጠላት በዚህ ድረስ እንደዚህ ያደርጋል ብዬ አላሰብኩም ማለች። እስከዚህ ድረስ ነው ማለት ከዚህም ከዛም እንግዲህ ወደ ቤተሰቦቿ ጋር ሄደ ማለት ነው። ትሁትን በቃ በጣም መውጫ መግቢያ ነው ያሳጣት። እስቲ እንግዲህ መጨረሻ እናያለን። እዚህ ጋር ደግሞ ሄዱ ክፋቷ ትሁት እኔ በጣም ይገርም። የሄዱ ግን እንደሱ አውራት ክፋቷ ማለት ነው። ቲና ታማ እንትን ብላ ውሃ ሰታ ትለዋለች፣ ትረጭባታለች። ይሄን እሷ ባትያዝ ምን አይነት ነበር? አንዳንድ ነገር የሆነ ስተጎድታችሁ ወድቃችሁ እዛው የሚጎዳችሁ ሰው አሉ ማለት ነው። እና ሄዱ አንዳንዴ ከእሷ አትሻልም። ክፋትን በክፋት ነው የምትመልሰው ማለት ነው። ትሁት እዚህ ጋር ክፋትን በክፋት አትመልስም። እንግዲህ አሁን ብዙ ስቃይ የደረሰባቸው አባባ ናቸው። አባባ ግን ለትሁት ለቲና ክፋት አልመልሱባትም፣ ምክር ነው የሚመክሯት። እንዲሁም ከዚህ ወዲህ ስትነሽ ስትድኝ ሰው ትሆኛለሽ፣ አመልሽን ታስተካክያለሽ እያሉ ነው የሚመክሯት ማለት ነው። የሄዱ ግን በቃ የእሷና ክፋት የእሷ የተያዘ ነው። የጎዳቻት ማለት ያን ጉዳት ያደረገችባቸውን እሷ ላይ መወጣት ትፈልጋለች። ውሃ ሰታት እሷ እንግዲህ እጇም ታስሯል። አንድ እጇ እንግዲህ ለወሬና ለእንትን፣ አንድ እጇ ደህና ነው፣ ስልክ ማውራት፣ ብዙ ነገር መናደድ። አንድ እጇ ይበቃታል። እንደዛ ሆነ ውሃ ልታጠጣት ሄዳ እንትን ብላ ክፋትሽ ነው ምንሽ በቃ ውሃ ደፋችበት ለዋሌ ማለት ነው። እና አንዳንዴ ሄዱ አንዳንዴ መልካሞችን ታስባለች፣ አንዳንዴ ግን በእሷ ላይ በቃ ያላት እሷ እንደሷ እሷ በፊት እንደምትሆንባቸው እንደምትጨክንባቸው እሷን በእሷ ላይ ለመጨከን ትሞክራለች ማለት ነው። እና አንዳንዴ ክፉን በክፉ አንመልሰው። ከዚህ ድራማ ላይ ክፋትም መልካምነት ትሁት፣ ክፋት ቲና ደግሞ ክፉን በክፉ በመመለስ የሄዱ ትወት ትታወቃለች ማለት ነው። እና አባባና ካሌብ እንግዲህ አላደል ብዙም አባባም እንዲህ ክፋት የለባቸውም፣ ግን ብዙ ነገር የደረሰባቸው በአባባ ላይ ነው። 2 ጊዜ መድኃኒት እንሰጣቸው እንትን ያለችው ሁሉ ያደረገችው ቲና በአባባ ላይ ነው። አባባ ግን እንኳን አይደለም ይሄን ክፋት ምንም በክፉ አልመለሱላትም። እንድትነሳ ደህና እንድትሆን ስትነሳ አመሏን እንድታው ጥሩ ሰው እንድትሆን ስለ መግባር እንዲኖራት ነው። ይህን ክፋቷን እንድታው ነው አባባ የሚመክሯት ማለት ነው። እሷ ግን የእጇንም የታሰረች ሰረውን እጇን ፈታ ተነሳች፣ እየተንገደገደ ማለት ነው። አይታችሁታል። እና እየተንገደገደ ተነሳች፣ የታሰረውን እጇን ፈታ። ስልኳን ደወለ። እንግዲህ አሁን ከቤት ስትመጣ ሲመጡ ከቤት ወጥታ ነው የሚያገኙት ማለት ነው። እና በጣም ትገርመኛለች ቲና። አንዳንዴ ከክፋቷ አትማርም። አሁንም ብዙ ሰዎች እንደዚህ አይነት እንደ ቲና አይነት አሉ። ክፋት እያደረጉ እንኳን ባላቸው ላይ ያ ክፋት እንኳን እየተመለሰባቸው ደግመው ክፋት በሰው ላይ የሚያደርጉ ፈታች እጇንም ሁሉንም እንግዲህ እንትናለች በቃ አሁን ወደ ክፋቷ ልትሄድ ነው። ለምን የሁሉ ክፋት ቀረባት። ብዙ ነገሮች የምታስበው በገንዘብ በብር የምትደራደረው በእንትን በቃ ያ ሁሉ ቀርቶባት አሁን እንደዚህ ሆነ እንትን አላለኝም እላለሁ። በጣም የሚያስተምር ዲራማ ነው እና ቤተሰቦቼ ሁላችንም እንማርበት። ሼር ላይክ እያረጋችሁ ይሄን ቪዲዮ ሲጀምሩ በሼር በላይክ ጀምሩ፣ አበረታቱኝ። ቤተሰብ ያልሆናችሁ ቤተሰብ ሆኑ። ቀጣይ በሌላ እስከምንገናኝ ሰላምና ፍቅር ከሁላችን ጋር ይሁን። ሀገራችን ኢትዮጵያ ይጠብቅልን።
አበረታቱኝ። የሚያዝናና የሚያስተምር ብዙ ነገር የምንማርበት ዲራማ ነው። አንዳንድ ነገሮች ላይ ጊዜያችንን ከምናቃጠል እንደዚህ አይነቱ ዲራማዎች ይጠቅሙናል ማለት ነው። ክፋትንም መልካምነትንም ክፉን በክፉ በመለስም ከዚህ ከትሁት ዲራማ ላይ ሶስቱንም አይነት እንማራለን ማለት ነው። እና ብዙ ነገሮችን እንማርበታለን። በሰው ላይ ተንኮል ስናደርግ ተንኮል